ታዲያ ይህንን ቪዛ አስመልክቶ ልታውቁ የሚገባችሁ ዋና ነገሮች አሉ። ከእናንተ ባገኘው መረጃ መሰረት ስለ እናንተን የሚቀጥራችሁ አሜሪካ ሀገር ያለው ድርጅት ፔቲሽነር የሚባለው የሚሞላው ፎርም አለ። ያ ፎርም I-129 ይባላል። ለምሳሌ ከኢትዮጵያ ከሆነ የምትሄዱት ወደ አሜሪካ ልትሄዱ የምትችሉበት ህጋዊ የሆነ መንገድ H-1B ቪዛ የሚባለው። ታዲያ ይህንን ቪዛ አስመልክቶ ልታውቁ የሚገባችሁ ዋና ነገሮች አሉ። ብዙ ቪዲዮዎች እዚህ ዩቲዩብ፣ ቲክታክ እንዲሁም ፌስቡክ ላይ ሲሰራ አይቻሉ። ሁሉንም ማለቴ ባይሆንም አብዛኞቹ ግን ትክክለኛውን መረጃ ለተጠቃሚዎች ሲያደርሱ አላየሁኝ። አብዛኛዎቹ እንግዲህ H-1B ቪዛ ተጀምሯል፣ ስለዚህ አፕላይ አድርጉ ነው የሚሉት። ነገር ግን እናንተ አፕላይ ማድረግ አትችሉ። ማወቅ ያለባችሁ መሰረታዊ ቁልፍ ነገሮች ከዩኤስሲአይኤስ ዌብሳይት ላይ እንደዚህ አቅርቤላችኋለሁ። ተከታተሉ። ይህንን ዩቲዩብ ሰብስክራይብ አድርጉ፣ ላይክ እንዲሁም ደግሞ ለሌሎች እንዲዳረስ ሼር አድርጉት። H-1B ቪዛ እንግዲህ በዋናነት ከተለያዩ ሀገራት ወደ አሜሪካ ለሚመጡ በተለያየ ፊልድ ላይ በዋናነት በአይቲ፣ በኢንጂነሪንግ፣ በፋይናንስ፣ በሪሰርች እንዲሁም ደግሞ ከሄልዝ ኬር ጋር በተገናኘ ከፍተኛ ብቃት ላይ ያሉ ሰዎችን ወደ አሜሪካ በማምጣት አሜሪካን ተጠቃሚ ለማድረግ ታልሞ የተዘጋጀ ነው። ይሄ ታዲያ ቪዛ ታልሞ ሲዘጋጅ አይነቱ እንደ ዲቪ አይነት ሆኖ ነገር ግን ራሱን የቻለ ቅድመ ሁኔታ አለው። ከቅድመ ሁኔታዎቹ አንዱ የመጀመሪያ ዲግሪ ሊኖራችሁ ግድ ይላል። ከዛ ውጭ ደግሞ ማስተርስ እና ከዛ በላይ ካላችሁ የተሻለ ይሆናል ማለት ነው። የአሜሪካ መንግስት ድርጅት የሆነው ዩኤስሲአይኤስ በየአመቱ የተለያየ ማሻሻል ያደርግበታል። በዚህም አመት ታዲያ የተለየ ማሻሻያዎች አሉ። እንደሚታወቀው እንግዲህ ይህ አይነቱ ቪዛ ከዲቪ በቁጥር ይበልጣል። ለ2026 የተዘጋጀው የኤች1ቢ ቪዛ አጠቃላይ ከዲግሪ ጀምሮ ላሉት 65000 ቪዛ የተዘጋጀ ሲሆን ማስተርስ እና ከዛ በላይ ላላቸው ደግሞ 20000 ቪዛዎች ተዘጋጅቷል። ይሄ ማለት በአጠቃላይ 85000 ቪዛዎች ተዘጋጅቷል ማለት ነው። ይሄ ደግሞ ከዲቪ ጋር ሲታይ በጣም የተሻለና የሚበልጥ ነው። ማወቅ የሚጠበቅባችሁን መሰረታዊ ነገር ተራ በተራ አሁን ላሳያችሁ። ከሁሉ አስቀድማችሁ ማወቅ ያለባችሁ በአሜሪካ አገር ይህንና ተመሳሳይ የሆኑ የቪዛ ስራዎችን የሚሰራው ዩኤስሲአይኤስ የሚባለው ድርጅት ኦፊሻል የሆነውን ድረገጽ ነው። እዚህ የምትመለከቱት የዚያ ድርጅት ትክክለኛ ዌብሳይት ነው። ስለዚህ ከዛ ዌብሳይት ላይ መረጃዎችን አናላይዝ አድርጌ ለእናንተ በትንታኔ የማቀርብላችሁ ከመሆኑ አንጻር እኔ የምሰጣችሁ መረጃ ተአማኒነት አለው ማለት ነው። ስለዚህ ይህንን ድረገጽ ማወቅ አለባችሁ። ድረገጹ ላይ ደግሞ በየጊዜው መረጃዎች ይወጣሉ። ኤች1ቢ ቪዛ ለእናንተ አፕላይ ተደረገላችሁ ማለት ከዛም በኋላ ዝም ብላችሁ እንደ ዲቪ የምትጠብቁት አይደለም። በየጊዜው የተለያየ መረጃ ስለሚወጣ ያንን መከታተል ግድ ይላችኋል። በአሜሪካ ሀገር አቶርኒ ወይም ደግሞ እናንተ ወክሎ ሊሰሩ የሚችሉ በአሜሪካ መንግስት ፈቃድ የተሰጣቸው ህጋዊ የሆኑ ሰዎች አሉ። ስለዚህ እነርሱ እንዲሰሩላችሁ ጭምር ሪከመንድ የምትደረጉት ለዚያ ነው። እነርሱ ይሄ በዋናነት ስራቸው ስለሆነ በየጊዜው ስለሚከታተሉት። ስለዚህ መጀመሪያ ማወቅ ያለባችሁ ይሄንን። በሁለተኛ ደረጃ ደግሞ ይበልጥ ማወቅ የሚገባችሁ ይህንን ቪዛ አስመልክቶ ሁለት ዋና ዋና አካላት አሉ፣ ቤኔፊሻሪ እንዲሁም ደግሞ ፔቲሽነር የሚባሉ። እነዚህን ስለ ኤች1ቢ ቪዛ ስታነቡ በተደጋጋሚ የምታገኟቸው ሁለት ልታውቋቸው የሚገቡ ቃላት ናቸው። ቤኔፊሻሪ ሲባል እናንተን ማለት ነው። ስለዚህ እናንተ ምንድነው የሚጠበቅባችሁ፣ ምንድነው ማድረግ የሌለባችሁ፣ ምንድነው ማድረግ ያለባችሁ የሚለው ማወቅ ይጠበቅባችኋል። በዛኛው በኩል ደግሞ ፔቲሽነር የሚባለው አለ። ፔቲሽነር የሚባለው አሜሪካ ሀገር ያለ ካምፓኒ ወይም ድርጅት ሆኖ እናንተን ለመቅጠር የፈለገው ማለት ነው። አሁን ጥያቄው እዚህ ጋር ብዙ ሰዎች የሚመስላቸው እዚህ የምትመለከቱት ድረገጽ ላይ ገብታችሁ አካውንት ክሬት ማድረግ ትችላላችሁ፣ ትክክለኛ የሆነ የኢሜል አድሬስ እስካላችሁ ድረስ። እዚያም በኋላ ግን እናንተ በራሳችሁ ኤች1ቢ ቪዛን አፕላይ ማድረግ አልተፈቀደላችሁም፣ አትችሉ። ብዙ ጊዜ የሚያስተዋውቁ ሰዎች የሚሉት የተጀመረው ማርች 7 ነው፣ የሚያልቀው ደግሞ ማርች 24 ላይ ነው።
ስለዚህ ቶሎ ብሎ አፕላይ አድርጉ። እናንተ አፕላይ ማድረግ አትችሉ። ይሄ የተሳሳተ እና ትክክለኛ ያልሆነ መረጃ ነው። ስለዚህ ፔቲሽነር የሚባለው እናንተን ለመቅጠር የፈለገው ድርጅት የእናንተ መረጃ አካውንት ክሬት አድርጎ እርሱ ነው አፕላይ የሚያደርገው። እናንተ ደግሞ ቤኔፊሻሪ ነው የምትባሉት። ስለዚህ እናንተ ለቀጣሪዎቹ ለድርጅቱ የሚያስፈልገውን መረጃ መስጠት ብቻ ነው ያለባችሁ። ብዙ ጊዜ ስህተት የሚፈጠረው እዚህ ላይ ነው። አሜሪካ ሀገር ካሉ ድርጅቶች በተደጋጋሚ ስህተት ይፈጠራል። ለአንድ ሰራተኛ በተደጋጋሚ ያመለክታሉ። ይሄ ደግሞ ቶታሊ ሲስተሙ ሪጀክት እንዲያደርገው ምክንያት ይሆናል። ሌላው ማወቅ ያለባችሁ ስለ ኤች1ቢ ቪዛ ደግሞ ክፍያ አለው፣ ምዝገባው ማለት ነው። ይህንን ክፍያ ደግሞ የሚከፍልላችሁ ፔቲሽነር የተባለው እናንተን የሚቀጥራችሁ ድርጅት ነው። ከዚህ በፊት በነበረው የዩኤስሲአይኤስ አሰራር መሰረት ይከፍሉ የነበሩት $10 ነው። አሁን ግን ያ ተቀይሮ ለምዝገባ ያለው ክፍያ ከፍተኛ ነው፣ $215 ነው። እንግዲህ ይሄ ወደ ብር ስትመነዝሩት ወደ 27,000 ብር አካባቢ ነው። ሌጋል በሆነ መንገድ በባንክ እንመንዝረው ቢባል። ስለዚህ እናንተን የሚቀጥራችሁ ድርጅት ቢያንስ $215 መነሻ ይከፍላል ማለት ነው። ይሄ ከተከፈለ በኋላ ነው የእናንተ ፋይል ሬጂስተርድ ሆኖ ፕሮሰስ መደረግ የሚጀምረው። ይሄ ግዴታ፣ ይሄ መታወቅ አለበት። ሌላው ደግሞ እናንተ በሰጣችሁት ወይም ከእናንተ ባገኘው መረጃ መሰረት ስለ እናንተን የሚቀጥራችሁ አሜሪካ ሀገር ያለው ድርጅት ፔቲሽነር የሚባለው የሚሞላው ፎርም አለ። ያ ፎርም I-129 ይባላል። ለምሳሌ ከኢትዮጵያ ከሆነ የምትሄዱት ያ ፎርም ነው አዲስ አበባ ላለው የአሜሪካ ኤምባሲ የሚላክለት። በዛ መረጃ መሰረት እናንተ ደግሞ እዚህ አሜሪካ ኤምባሲ ቀጠሮ ለማስያዝ ልክ እንደተለመደው ለዲቪ እንደምታደርጉት ሁሉ ዲኤስ 160 ፎርም መሙላት አለባችሁ። ያ ደግሞ እኛ እንሰራላችሁ ይሆናል። አሁን ላይ ተመሳሳይ የሆኑ ወደ አሜሪካ የምትሄዱ አሜሪካ ኤምባሲ ቀጠሮ ለማስያዝ የተለያዩ ፎርም ለመሙላት የሚያስፈልጋችሁ ከሆነ እዚህ ጋር በምትመለከቱት ኢሜል እንድትጽፉልኝ ይሁን። ስለ ኤች1ቢ ቪዛ በዋናነት ማወቅ ያለባችሁ ቁልፍ ጉዳዮች እነዚህ ናቸው።